የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስ ዜናዎችን አስቀድማለሁ። የአማራ ፋኖ ብሔራዊ ኃይል በደብረ ማርቆስ ከተማ ጥቃት መፈጸሙን አስታውቋል። በአማራ ክልል ጎጃም፣ ወሎና ሸዋ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉን ተሰምቷል። ሜጀር ጀነራል ተሾመ ገመቹ በበኩላቸው በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት ትውልዱ ራሱን ከመቼውም ጊዜ በላይ እያዘጋጅ ሲሉ ተናግረዋል። በዝርዝር እንመለከተዋለን። የኢትዮጵያ ሉዓላዊነት በብልጽግና ለመካከለኛው ምስራቅ ሀገራት ተላልፎ ተሰጥቷል አለ ጀዋር መሐመድ። ፖለቲከኛ ጀዋር መሐመድ አሁን ላይ ጠንካራ የነበረው የኢትዮጵያ መንግስት ሉዓላዊነት ወደ ጉዳይ አስፈጻሚነት ወርዶ መንግስታዊ ክብሩን አጥቷል ብሏል። አሁን ኢትዮጵያን ጨምሮ በምስራቅ አፍሪካ ያሉ ሀገራት ፓርላማው ጭምር ለውሳኔ የሚቀመጥበው ባለስልጣናቱና ጀነራል ወደ አረብ ሀገራት አቅንተው ያስወሰኑትን ውሳኔ እዚህ ለማጽደቅ ነው ብሏል። በዝርዝር እንመለከተዋለን። የጋምቤላ ክልል ፖሊስ ኮሚሽነር በቁጥጥር ስር መዋላቸው ተሰማም። የጋምቤላ ፖሊስ ኮሚሽን በኮሚሽነርነት የሚመሩት አቶ ኡጉሉ ኡጁሉ በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አሪያት ኡባንግ ተናግረዋል። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለመዋል ሐሙስ ዕለት በተንቀሳቀሱበት ወቅት በከተማዋ ተኩስ ሲሰማ እንደነበረ ደግሞ ነዋሪዎች ናቸው የተናገሩት። ሌላኛው በዝርዝር የምናየው ጉዳይ ነው። በኢራን ህዝባዊ ተቃውሞ እየተባሰ ነው። የኢራን መንግስት ተቃዋሚዎችን ለመቆጣጠር እርምጃ እየወሰደ ይገኛል። ኢራን በውስጥ ጉዳይ አሜሪካ እንዳትገባባት ደግሞ የውጭ ጉዳይ ሚኒስትሯ ማስጠንቋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ብሔራዊ ኃይል በደብረ ማርቆስ ከተማ ጥቃት መፈጸሙን አስታውቋል። በአማራ ክልል ጎጃም፣ ወሎና ሸዋ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። ሜጀር ጀነራል ተሾመ ገመቹ በበኩላቸው በጠላቶቻችን ሴራ ያጣነውን የባህር በር ለማግኘት ትውልዱ ራሱን ከመቼውም ጊዜ በላይ ያዘጋጅ ሲሉ ተደምጠዋል። በአማራ ክልል ምስራቅ ጎጃም ዞን ስናን ወረዳ በአገዛዝ ጦርና ፋኖ ኃይሎች መካከል በተደረገው ውጊያ ከፍተኛ ወታደራዊ ጉዳት መድረሱን የፋኖ ኃይሎች ናቸው ያስታወቁትም። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ታኅሳስ 24 2018 ዓ.ም በስናን ረቡዕ ገበያው ቀጠና ወደ ጮቄ ተራራ ለመውጣት በሞከረው የአገዛዝ ጦር ላይ ድል መቀናጀቱን አስታውቋል። አፋባ ቴዎድሮስ እዝ በውጊያው አገዛዝ ጦር ላይ የደረሰውን ሰብአዊና ቁሳዊ ጉዳት ከፍተኛ መሆኑን ገልጾ የፋኖ ኃይሎች ከአገዛዝ ጦር ላይ የማረኩትን የጦር መሳሪያ ዘርዝሮ ይፋ አድርጓል። ኢትዮኒውስ የጠየቀቻቸው የአካባቢ የፋኖ አባላት በኩላቸው የአገዛዝ ጦር 6ኛ እዝ በርካታ አባላቱ ተገድለውበታል፣ የቆሰሉና የተማረኩም አሉ ሲል ተናግረዋል። በተጨማሪም በወረዳው ረቡዕ ገበያ ሰርገው የገቡ የፋኖ አባላት በአገዛዝ ጦር ሰፈር ላይ ጥቃት መፈጸማቸውን ነው የፋኖ የመረጃ ምንጮች የተናገሩት። በተያያዘም ትላንት ምሽት በፋኖ በደብረ ማርቆስ ከተማ ጥቃት ማድረሱን የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ አስታውቋል። የፋኖ አባላት ወደ ደብረ ማርቆስ ከተማ በመግባት ባደረሱት ጥቃት 6 ፖሊሶች ሲገደሉ 2 ደግሞ ቆስለዋል ነው ያለው አፋባ ቴዎድሮስ እዝ። ከሰብአዊ ጉዳቱ በተጨማሪ አንድ ወታደራዊ ተሽከርካሪም በፋኖ ተማርኳል ሲል አስታውቋል። በተመሳሳይ በክልሉ ሰሜን ሸዋ ዞን አንኮበር ወረዳ አልዩ አምባ ከተማ ሙዛምባ በተባለ ቦታ የፋኖ ኃይሎች ድል ተቀናጅተዋል ሲል የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስታውቋል። የፋኖ ኃይሎች ታኅሳስ 24 2018 ዓ.ም አልዩ አምባ ከተማ ሙዝ አምባ ቀበሌ የአገዛዝ ጦር ካምፕ ላይ ውጊያ በመክፈት ነው ድል አድርገናል ያሉት። በዚህ የፋኖ ኃይሎች ድንገተኛ ጥቃት በርካታ የአድማ ብተናና ፖሊስ አባላት የሞትና የአካል ጉዳት ደርሶባቸዋል ነው ያለው ሸዋ ጠቅላይ ግዛት እዝ ለኢትዮኒውስ በላከው መረጃ። በክልሉ ወሎ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ አሁንም ቀጥሏል። በሰሜን ወሎ ዞን ሀብሮ ወረዳ ፋጂ የተባለ አካባቢ በተደረገው ውጊያም ከ50 በላይ የአገዛዝ ጦር አባላት የሞትና የአካል ጉዳት ሲደርስባቸው በጥቂት የፋኖ አባላት ላይም ጉዳት ተመዝግቧል ሲል የኢትዮኒውስ የመረጃ ምንጮች ጨምረው ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ህዝብ በበኩሉ በሀብሮ ወረዳ ከመርሳና ጊራና ከተሞች በመነሳት ወደ ፋጂ የተንቀሳቀሰው የአገዛዝ ጦር በፋኖ ኃይሎች ተደምስሷል ሲል አስታውቋል። በአካባቢው በተደረገው ውጊያ ከ40 በላይ የጦር አባላት ሲገደሉ 12 ደግሞ ቆስለዋል ያለው አፋባ ምኒልክ እዝ በተጨማሪም በርካታ የጦር መሳሪያ በፋኖ ኃይሎች ተማርኳል ሲል ነው ያስታወቀው። ከውጊያው በህይወት የተረፈው የአገዛዝ ጦርም ወደ ጊራና ከተማ ሸሽቷል ብሏል። አፋባ ምኒልክ እዝ። ይህ በእንዲህ እንዳለ የአገዛዝ ጦር መኮንን ሜጀር ጀነራል ተሾመ ገመቹ ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት
ትውልዱ ራሱን ከመቼውም ጊዜ በላይ ያዘጋጅ ሲል ተደምጧል። የአገዛዙ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ስትፈጠር ጀምሮ ከባህር በር ጋር ተፈጥራለች፣ እንዲህ ያለውን እውነታ ሁሉም ዜጋ መገንዘብ ይኖርበታል ሲሉ መናገራቸው የአገዛዙ ሚዲያዎች ይፋ አድርገዋል። ጀነራል ተሾመ ገመቹ ታሪካዊ ጠላቶቻችን ያሏቸው አካላት ባንዳዎችን በመጠቀም የህልውናችን የስትንፋሳችን የሆነውን ባህር አሳልፈው ሰጡብን ብለዋል። የባህር በር አጥተን በቆየንባቸው 3 አስርተ ዓመታት የሰላምና የጸጥታ ተጋላጭነታችን በከፍተኛ ሁኔታ ሰፍቷል ያሉት የአገዛዙ ጀነራል አሁን ማንኛውም አካል ሌሎች ጉዳዮችን አጀንዳ ማድረግ ሊያደናግረን ቢሞክርም ጉዳዩ ብሔራዊ አጀንዳ እየሆነ ነው ባይ ናቸው። ስለሆነም ጠላቶቻችን ሴራ ያጣነውን የባህር በር ለማግኘት ያውኑ ትውልድ ራሱን ከመቼውም ጊዜ በላይ ያዘጋጅ ሲሉ ነው ሜጀር ጀነራል ተሾመ ገመቹ የተናገሩት። ሆኖም ጀነራሉ ትውልዱ ራሱን ያዘጋጅ ሲሉ ምን አይነት ዝግጅት የሚለው እና ምን ለማድረግ ይዘጋጅ የሚለውን በተመለከተ ግን ያሉት ነገር የለም። ጀነራሉ በአሁኑ ሰዓት አስፈላጊውን ሁሉ መስዋዕትነት መክፈል አስፈላጊ ነው ማለት የሚናገሩለት የቀይ ባህር ጉዳይ በአገር ውስጥ በጦርነት በኢኮኖሚ እጦትና በችግር እንዲሁም በመፈናቀል ተሰቃየው ሕዝብ ምን ፋይዳ አለው የሚለውንም ሲመልሱ አልተደመጠም። የኢትዮጵያ ሉዓላዊነት በብልጽግና ለመካከለኛው ምስራቅ አገራት ተላልፎ ተሰጥቷል አለ ጀዋር መሐመድ። ፖለቲከኛው ጀዋር መሐመድ አሁን ላይ ጠንካራ የነበረው የኢትዮጵያ መንግስት ሉዓላዊነት ወደ ጉዳይ አስፈጻሚነት ወርዶ መንግስታዊ ክብሩን ማጥቷል ብሏል። ጀዋር መሐመድ በምስራቅ አፍሪካ ፓርላማዎች ጭምር ለውሳኔ የሚቀመጡት ባለስልጣናቱና ጀነራሎቹ ወደ አረብ ሀገራት አቅንተው ያስወሰኑትን ውሳኔ ለማጽደቅ ነው ብሏል። ፖለቲከኛው ጀዋር መሐመድ የአፍሪካ ቀንድ ሀገራት ፖለቲካዊና ኢኮኖሚያዊ ጣፈንታቸውን የመወሰን አቅማቸውን እያጡ መምጣታቸውንና ቀጠናው ለመካከለኛው ምስራቅ የፖለቲካ ፍክር ተገዥ እየሆነ መጥቷል ብሏል። ጀዋር በአፍሪካ ቀንድ የመንግስትና የማህበረሰብ ጉድመት ላይ የተደረገ የጋራ ጥምረት በሚል በተለይም በእንግሊዝኛው ኦን ዘ ጆይንት ቬንቸር ኢን ዘ ዲስትራክሽን ኦፍ ስቴት ኤንድ ሶሳይቲ ኢን ዘ ሆርን ኦፍ አፍሪካ በሚል ርዕስ ባጋራው ጽሁፉ በአዲስ አበባ፣ አስመራ፣ መቀለ፣ ሞቃዲሾ፣ ሀርጌሳ፣ ፖርት ሱዳንና ዳርፉር የሚታዩ ውጥረቶች የአካባቢ የፖለቲካ ሽኩቻዎች ብቻ ሳይሆኑ በውጭ ኃይሎች የሚቀነባበሩ የጥፋት ፕሮጀክቶች ናቸው። እነዚህም ደግሞ የእነዚህ ሀገራት መንግስታት የፈቀዷቸው ናቸው ብሏል። ጀዋር በጽሁፉ ጨምሮም የአፍሪካ ቀንድ ሀገራት ወሳኝ የሆኑ ብሔራዊ ውሳኔዎቻቸውን ከመወሰናቸው በፊት ከፍተኛ ባለስልጣናት በተለይም ፕሬዝዳንቶችና ጀነራሎች በጸጥታ ወደ መካከለኛው ምስራቅ ዋና ከተማ ሲጓዙ ይታያሉ ይላል። እነዚህ ባለስልጣናት ከውጭ ጉዟቸው ሲመለሱ የሀገር ውስጥ ተቋማት ወይም ፓርላማና ካቢኔ በሌላ ቦታ የተወሰነውን ውሳኔ ለማጽደቅ ህጋዊ ሽፋን ለመስጠት ይሰበሰባሉ፣ ውሳኔውንም ያሳልፋሉ ብሏል። ጨምሮም ይህ በደምና በመስዋዕትነት የተገነባውን ሉዓላዊነት ወደ ትርኢት አውርዶታል ማለት በኢትዮጵያ ውስጥ እየተካሄደ ያለውን የሚያመለክት ጽሑፍ ይፋ አድርጓል። ወቅታዊ የአፍሪካ ቀንድ መሪዎች አካሄድ በ19ኛው ክፍለ ዘመን የዝሆን ጥርስና የባሪያ ንግድ ካመቻቹ የዛንዚባር ተላላኪዎች ጋር ተመሳሳይ መሆኑን ጀዋር የጠቀሰው ሲሆን የውጭ ኃይሎችን ግዛትን በቀጥታ መውረር አያስፈልጋቸውም፣ ይልቁንም ሀገራዊ ጥቅምን ለግል ስልጣንና ሀብት አሳልፈው ለሚሰጡ የሀገር ውስጥ ተዋንያን የበላይነቱን ያከራያሉ ብሏል። ጀዋር ጨምሮም መሪዎቹ የመንግስት ጠባቂ ከመሆን ይልቅ የውጭ ጌቶቻቸውን ፍላጎት ማስፈጸም ብጥብጥንና ግዛቶቻቸውን በውክልና የሚያስተዳድሩ የመግቢያ ደላሎች ሆነዋል በማለት አሁን ላይ መንግስትነታቸውን አሳልፈው ሰጥተዋል ሲሉ ትችታቸውን ቀጥለዋል። ኢትዮጵያን ጨምሮ በታሪክ ጠንካራ የነበሩ መንግስታት ሳይቀሩ የሉዓላዊነት ክብርን አጥተው ለሀብታም ጥቃቅን መንግስታት ጥገኝነት ደንበኞች እየሆኑ ነው በማለት ኢትዮጵያ በመካከለኛው ምስራቅ ሀገራት ተገዥና ተላላኪ ኃይል የሆነ ኃይል እየመራት እንደሆነ ጽፈዋል። በአፍሪካ ቀንድ በሚሊሻዎችና በተላላኪ መሪዎች በኩል ክልሉንና አካባቢውን የመቆጣጠር ስርት ለአጭር ጊዜ አዋጭ ሊመስል ይችላል የሚለው ጀዋር መሐመድ በዘላቂነት ግን ከፍተኛ ለመረጋጋት የሚፈጥር ነው ማለት ለመካከለኛው ምስራቅ አገራትም አሁን ላይ አዋጭ ይመስላችሁም በሚቀጥለው ጊዜ ግን አያዋጣችሁም ብሏል። ዛሬ እየተዘራ ያለው የህዝብ ቂምና ቁጣ ድንበር ተሻግሮ የንግድ መስመሮች፣ ኢንቨስትመንቶችና ቀጠናዊ ደህንነት ላይ አደጋ ይጥላል ያለው ጀዋር መሐመድ የትኛውም ሀብት መጠንና ወታደራዊ ኃይል ከዚህ አደጋ ሊታደጋቸው አይችልም በማለት የመካከለኛው ምስራቅ አገራትን ያሳስባል። ምንም እንኳን የውጭ ጣልቃ ገብነት ቀጠናውን ቢያተራምሰውም ዋናው ተጠያቂነት ግን የፖለቲካ ልዩነቶችን በሰላማዊ መንገድና በውይይት መፍታት የተሳናቸው የአገር ውስጥ መንግስት ነን የሚሉ ኃይሎችና ተዋናዮች ሲሆኑ አሁን ላይ ታዲያ ትጥቅ ትግልን በንግግር ማስቀደም ለውጭ ጣልቃ ገብነትን በር ከፍቷል ብሏል። ፖለቲከኛው ጨምሮ መፍትሄው የፖለቲካን እንደገና የህዝብ ኃላፊነት ማድረግ ለግለሰቦች ሳይሆን ለዜጎች የሚሰሩ ተቋማትን መገንባትና የውጭ ተጽዕኖ በድፍረት መመከት የሚችል መንግስትና ቁመናውን ማሳየት አለበት ይላል። አሁን እየተካሄደ ያለው ትግልም
ስለ ስልጣን ብቻ ሳይሆን መጪው ትውልድ የሚረከበው የሚሰራ መንግስት እንጂ ተላላኪ መንግስት ላለመፍጠር ነው ብሏል። ጀዋር ጨምሮም በስልጣን ጥቅመኞች የፈረሰ ፍርስራሽ ሀገርን ለመገንባት የሚደረግ ትግል እየተካሄደ ነው ብሏል። ጀዋር መሐመድ በውጭ ሀገራት ሆኖ የሚያደርገው እንቅስቃሴ በአሁኑ ሰዓት የቀጠለ ሲሆን እንደዚህ አይነት ሀሳቦች ሲሰነዝር ይህ የመጀመሪያው ነው። የጋምቤላ ክልል ፖሊስ ኮሚሽን በቁጥጥር ስር መዋላቸው ተሰማ። የጋምቤላ ክልል ፖሊስ ኮሚሽን በኮሚሽነርነት የሚመሩት አቶ ኡጉሉ ኡጆሎ በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አሪያት ኡባንክ ተናግረዋል። የፌዴራል ፖሊስ አባላት በጋምቤላ ከተማ ያሉ ተጠርጣሪዎችን በቁጥጥር ስር ለመዋል ሐሙስ ዕለት በተንቀሳቀሱበት ወቅት የተኩስ ድምፅ ይሰማ እንደነበረ ነዋሪዎች ተናግረዋል። የፖሊስ ኮሚሽነሩ በዚህ ዕለት በቁጥጥር ስር መዋላቸውን ባለቤታቸው ወይዘሮ አሪያት ኡባንክ ለኢትዮጵያ ኢንሳይደር ሲናገሩ ተደምጠዋል። ስማቸው እንዳይጠቀስ የጠየቁ በጋምቤላ ከተማ ባለ አንድ መንግስታዊ ባልሆነ ድርጅት ውስጥ የሚሰሩ የከተማይቱ ነዋሪ ሐሙስ ዕለት ከእኩለ ቀን በኋላም በፌዴራል ፖሊስ ተሽከርካሪዎች ሰዎች ታስረው ሲወሰዱ ተመልክቻለሁ ብሏል። ማንነታቸውን ከሰጡት በተጨማሪ ከታሰሩ ሰዎች ውስጥ በክልሉ ባሉ የመንግስት ተቋማት ውስጥ የሚሰሩና የጸጥታ ኃይሎች እንደሚገኙበት አስረድተዋል። ተጠርጣሪዎች በቁጥጥር ስር ለማዋል እንቅስቃሴ የሚደረግበት ወቅት የተኩስ ድምፅ ይሰማ እንደነበረ እኒሁ ነዋሪ ተናግረዋል። ኢትዮጵያ ኢንሳይደር አነጋገርኩቻቸው ያላቸው ሌላ የጋምቤላ ከተማ ነዋሪም ይህንኑ አረጋግጧል። የተኩስ ድምፁ ሐሙስ ዕለት እንደቆመ ሁለቱም ነዋሪዎች ተናግረዋል። ህዳር 23 2018 በፌዴራል ፖሊስ አባላት በቁጥጥር ስር ከዋሉ ተጠርጣሪዎች መካከል የጋምቤላ ፖሊስ ኮሚሽን ኮሚሽነር አቶ ኡጉሉ ኡጁሉ እንደሚገኙበት ባለቤታቸውም ጨምሮ አስረድተዋል። አቶ ኡጉላ በፌዴራል ፖሊስ አባላት ተይዘው ወደ ቤታቸው ለፍተሻ ከመወሰዳቸው አስቀድሞ በጋምቤላ ክልል ምክር ቤት ስብሰባ ነበሩ ተብሏል። በጋምቤላ ከተማ 6 ኪሎ ተብሎ በሚጠራው አካባቢ ወደሚገኘው የፖሊስ ኮሚሽነሩ መኖሪያ ቤት የሄዱት የፌዴራል ፖሊስ አባላት በአራት ተሽከርካሪዎች የጫኑት እንደነበሩ የአቶ ጉላ ባለቤት ጨምሮ ይናገራሉ። የጦር መሳሪያ የታጠቁ ፖሊሶች በቤታቸው ፍተሻ ካደረጉ በኋላ ለኮሚሽነሩ ከመንግስት የተሰጣቸውን ሽጉጥ ይዘው እንደሄዱ ተናግረዋል። የፌዴራል ፖሊሱ አባላቱ አቶ ጉላ ወደ ቤታቸው ሲያመጧቸውም ሆነ በፍተሻ ወቅት አካላዊ ጥቃት እንዳልፈጸሙባቸው ገልጸዋል። ፍተሻው ተጠናቆ ባለቤታቸውን መልሰው ይዘዋቸው የሄዱት ለ12 ሰዓት ሩብ ጉዳይ ገደማ እንደነበረ ሁኔታውን አስረድተዋል። በጋምቤላ ክልል የፖሊስ ኃላፊዎች በጸጥታ ኃይሎች ቁጥጥር ስር ሲውሉ ያሁን የመጀመሪያ አይደለም። የብልጽግና አገዛዝ ከመጣ በኋላ በርካታ ባለስልጣናት በጋምቤላ ክልል በቁጥጥር ስር እየዋሉ ነው። ከ3 ዓመት በፊት የክልሉ ፖሊስ ኮሚሽን ሲመሩ የነበሩት አቶ ኡቡሉ ኡባንክ እንዲሁም ምክትላቸው አቶ ቱትኮር ጨምሮ 12 የጸጥታ ዘርፍ አባላት በቁጥጥር ስር ውለው ነበር። ሁለቱ የፖሊስ ኃላፊዎች የታሰሩት የጋምቤላ ነጻነት ግንባር ጋነግና የኦነግ ሸኔ ታጣቂዎች ባለፈው ዓመት በሰኔ 2013 ዓ.ም የፖሊስ ኃላፊዎች የታሰሩት የጋምቤላ ነጻነት ግንባር ጋነግና የኦሮሞ ነጻነት ጦር ኦነግ ሸኔ ብሎ መንግስት የሚጠራው ኃይል በሰኔ 2013 ዓ.ም በጋምቤላ ከተማ የሰነዘሩት ጥቃት ተከትሎ በተወሰዱ እርምጃዎች እጃቸው አለበት የሚለው የፍትህ ሚኒስቴር የቀድሞውን የክልሉን ፖሊስ ኮሚሽነር ጨምሮ በ14 አመራሮችና ፖሊሶች ላይ በግንቦት 2015 ዓ.ም በፌዴራል ከፍተኛ ፍርድ ቤት ክስ መመስረቱም ይታወቃል። በትላንት በስቲያ በቁጥጥር ስር የዋሉት አቶ ኡጉላ የጋምቤላ ፖሊስ ኮሚሽን ኃላፊነት የተረከቡት ባለፈው መስከረም ወር ነበረ። የአቶ ኡጉላን እስር በተመለከተ ከክልሉ ባለስልጣናት ተጨማሪ የተባለ ነገር እስካሁን ድረስ የለም። በኢራን ህዝባዊ ተቃውሞው እየተባሰ ነው። የኢራን መንግስት ተቃዋሚዎችን ለመቆጣጠር እርምጃ እየወሰድኩ ነው ብሏል። ኢራን ውስጥ ጉዳዩ ላይ አሜሪካ ጣልቃ እንዳትገባባት ማስጠንቃለች። ሳምንት ሊሞላው በተቃረበው ኢራን ውስጥ እየተካሄደ ካለው ተቃውሞ ጋር በተያያዘ የሰዎች ሞት የሚቀጥል ከሆነ አሜሪካ ጣልቃ ትገባለች ማለት ትራምፕ አስጠንቃቸው ከኢራን መንግስት የማስጠንቀቂያ ምላሽ ተሰጥቶበታል። እየተባሰ ያለው የኢራን ህዝባዊ ተቃውሞ ተከትሎ ፖሊስ በውጭ ወራሪዎችና የአገር ውስጥ ቅጥረኛ ኃይሎች ባላቸው ኃይሎች ላይ እርምጃ እየወሰድኩ ነው ብሏል። እንቅስቃሴውን ለመቆጣጠር እርምጃ መውሰድ ግዴታ ነው ይላል። የኢራን ፖሊስ ዋና አዛዥ አህመድ ሬዛ ራዳን በአገር ውስጥ መገናኛ ብዙሃን በኩል በተላለፈ መግለጫ የጠላቶች የብጥብጥና የመከፋፈል እንቅስቃሴ እየከሸፈ ነው ብሏል። የኢራን የጸጥታና የህግ ተቋማት በተቃዋሚዎች ውስጥ የሚሳተፉትን ላይ እርምጃ እንደሚወስዱ በተደጋጋሚ አስጠንቅቀው ነበር። ለቀናት በተለያዩ የኢራን ክፍሎች ውስጥ እየተካሄደ ባለው ተቃውሞ እስካሁን ቢያንስ 6 ሰዎች መገደላቸው ተዘግቧል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒም ከፍተኛ አማካሪ በኢራን ጉዳይ ጣልቃ ለመግባት ከሞከረችውና በመካከለኛው ምስራቅ ውስጥ ከፍተኛ ቀውስ ይከሰታል ማለት
አሜሪካን አስጠንቋል። እየተባባሰ ባለው የኢኮኖሚ ሁኔታ ምክንያት በተለያዩ የኢራን ክፍሎች ውስጥ በተካሄደ ባለው ተቃውሞ ምክንያት እስከ ሐሙስ ድረስ ቢያንስ 6 ሰዎች ተገድለዋል፣ በርካቶች ደግሞ ጉዳት ደርሶባቸዋል ማለት የዘገበው ቢቢሲ ነው። ትራምፕ ታዲያ በትሩዝ የሶሻል ሚዲያ ገጻቸው ላይ የኢራን መሪዎች እንደ ልማዳቸው ሰላማዊ ተቃዋሚዎችን በጥቂት የሚገድሉ ከሆነ አሜሪካ ልትታደጋቸው ጣልቃ ትገባለች ማለታቸውን ተከትሎ ኢራን ምላሽ ሰጥታለች። የኢራን መሪ ዋነኛ አማካሪ የሆኑት አሊ ላራጂኒ ለዚህ የትራምፕ ዛቻ ወዲያውኑ በሰጡት ምላሽ ማንኛውም የአሜሪካ ጣልቃ ገብነት ቀጠናውን ያናጋል ብለዋል። በዚህ የውስጥ ጉዳይ ጣልቃ ለመግባት ማለት አጠቃላይ ቀጠናውን ማናጋትና የአሜሪካን ጥቅሞች ማውደም ማለት መሆኑን ትራምፕ ሊያውቁ ይገባል ማለትም አስፈራርተዋል። ትራምፕ በመልእክታቸው ኢራናውያን ተቃዋሚዎችን ለማዳን አሜሪካ በኢራን ባለስልጣናት ላይ ምን አይነት እርምጃና ጣልቃ ገብነት ልትጠቀም እንደፈለገች ግን ያሉት ነገር የለም። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።